አንዳንድ ሰዎች ትህትና አይገባቸውም። ሆን ብለሽ እንደሆነ አይገባቸውም። ትህትና እንደሆነ አይገባቸውም። ከዛ ሊንቁሽ ይሞክራሉ። ከዛ ትፈቅጅላቸው። ለመሰለሽ መምህሩ ረቡኒ እኔ የምከተለው ክርስቶስ በበግም ይመሰላል፣ በአንበሳም ይመሰላል። ሁሌ በግ አይደለም፣ አንበሳም ነው። ትሁት ነው። ግን ደግሞ ክብሩን ሊነኩ ከሞከሩ ደግሞ ኃይለኛ ነው። እየሰገዱ እያለ ልጆች መጥተው ጀርባቸው ላይ ይጫወታሉ። ጀርባቸው ላይ የተጫወቱ እሳቸው ስግደታቸውን ይቀጥላሉ። አያባሯቸው ልጆቹ። እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። ከዛ ደነገጡ። እና አንዳንዴ ሰዎች ክብርሽን ሊነኩ ሲሞክሩ ኖ ማለት አለብሽ። ይሄ አሰርቲቭነስ ነው የሚባለው። ዩ ኖ። ሂዩሚሊቲ ነው። ሂዩሚሊቲ ትህትና ነው። ሂዩሚሊቲ ራስን ዝቅ ማድረግ ነው። ራስን ዝቅ ሳደርግ ግን ራሴን ዲስትሮይ አድርጌ ሳይሆን ፍቅር አንቺ ከኔ ትሻያለሽ እልሻለሁ። የአንቺን ቫልዩ ወስድና አንቺን ከፍ አደርግሻለሁ። አንቺ እኮ ከኔ ትሻያለሽ ማለት ነው። ትህትና ትክክለኛው ትርጉሙ ወንድሜ ከኔ ይሻላል፣ እህቴ ከኔ ይሻላል ብሎ ማለት ነውና ይረዳሻል። ከሰዎች ጋር እንዳትወዳደሪ፣ ራስሽን እንዳታነጻጽር ያደርግሻል። ሁሉ ሰው ከአንቺ እንደሚሻል ነው የምትቆጥሪው። ስለዚህ ችግር የለብሽም። አሁን ለምሳሌ ምሁራን በሚሰበሰቡበት ቦታ ላይ እኔ ስኖር የሆነ እንደው የውድድር ስሜት ካለ እኔ ቀድሜ መጀመሪያ እነሱን ከፍ ነው ማድረጋቸው። ከፍ ትህትና ነው። ግን ይሄ መሸንገል አይደለም። በትህትና እነሱን የተሻሉ አድርጌ እቆጥራቸዋለሁ። ከዛ በኋላ ሰላም ሆኜ እኖራለሁ። አውሬዲ ያስበልጫቸዋለሁ። አንተ ትሻላለህ ብዬዋለሁ። አይጣለኝም፣ አይወዳደረኝም። ስለዚህ ይጠቅምሻል። ትህትና የሚደረስበት ቦታ ነው። አሁን የዛፎችን አወዳድሪ። ከባድ ፍሬ ያላቸው ዛፎች ምን ያደርጋሉ? ቅርንጫፎቹ ዝቅ ይላሉ። ፍሬ የሌላቸውስ ቀጥ ብለው ይቆማሉ። እና ስታፈሪ ፍሬ ሲኖርሽ ራስሽን ዝቅ ማድረግ ትለማመጫለሽ። እኔ አንድ ጊዜ መድረክ ላይ እያስተማርኩ ነበርና እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። ከዛ ደነገጡ። ኦዲየንሱ ደነገጠ። ማንም ሰው በምድር ላይ እኔ ማዋረድ የሚችል የለም ስል ተያዩ፣ ደንግጠዋል። እርስ በርስ ተያዩ። እንዴት እንደዚህ በቃ እንትን ነው የሚመስለው፣ የትዕቢት ንግግር ነው የሚመስለው። አንድ ሰው እኔ ማዋረድ የሚችል የለም። ጸጥ አሉ። ምክንያቱም አልኳቸው እኔ ቀድሜ ራሴን አዋርጃለሁ። እኔ ራሴን ቀድሜ ካዋረድኩኝ፣ ራሴን ቀድሜ ዝቅ ካረኩኝ ወዴት ታዋርደኛለህ? እኔ ራሴን አንተን አስበልጬ ራሴን ዝቅ አድርጌያለሁ። ከዛ በላይ በዛች ዝቅ ልታደርገኝ አትችልም። ራሴን ስላዋረድኩ ነው አልኳቸው። እና ትህትና አንድ ቅመም ነው፣ በጣም ደስ የሚል ቅመም ነው። ሶስቱን ዋና ሃይማኖቶች ተመልከችና መስራቾቻቸውን ይሄ ሞሴስ አለ፣ የጁዳይዝም የአይሁድ እምነት መስራች። ስለ ሙሴ ሲናገር ቅዱሱ ቃል ምንድን ነው የሚለው? በምድር ላይ ከሚኖሩ ሰዎች ይልቅ ሙሴ ትሁት ነበር ይላል። the most humble ማለት ነው ሙሴ። በምድር ላይ ከነበሩ ሰዎች፣ በዛ ዘመን ከነበሩ ሰዎች ከሁሉም ቢወዳደሩ የመጨረሻው ትሁት ሰው ሙሴ ነበር። ጁዳይዝም። እሺ፣ የእስልምና መስራች ነቢዩ መሐመድ ሲጠሩ በእስልምና አብሮ የሚባል ነገር አለ በአረብኛ። እኔ በእንግሊዝኛ ነው የማውቀው። ነቢዩ መሐመድ may peace be upon him ይባላል ብያለሁ። በጣም ትሁት ነበሩ። በጣም የሚገርም ነገር ልንገርሽ። ነቢዩ መሐመድ እየሰገዱ እያለ ልጆች መጥተው ጀርባቸው ላይ ይጫወታሉ። ጀርባቸው ላይ የተጫወቱ እሳቸው ስግደታቸውን ይቀጥላሉ። አያባሯቸውም ልጆቹ። እዚህ ላይ ምናምን ሲወጡባቸው ዝም ብለው እሳቸው ስግደታቸውን ይቀጥላሉ። ሌላ በጣም የቀረመኝ ነገር ሚስታቸው ከዲጃ ወደ በቅሎ ላይ ወይ ግመል ላይ ስትወጣ እጃቸው እንደዚህ ያደርጋሉ። በጣም እኮ የሚገርም ታሪክ እኮ ነው። እጃቸው እንደዚህ ያደርጉና ከዲጃ እግሯን እዚህ ላይ አድርጋ ረግጣ ነው የምትወጣው። እንዲሰጧታል። ከዛ እዚህ ላይ ትረግጣለች። ይሄ ትህትና ነው።
አስገራሚ ትህትና ነው። ሌሎችም በጣም የሚገርሙ ነገሮች ሰምቻለሁ እና ሀምብል ናቸው። ስለዚህ ሙሴ ሀምብል ነበር። ነቢዩ መሐመድ ፒስ ቢ አፖን ሂም ሀምብል ነበር። በክርስትና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ደግሞ ኢየሱስ ደግሞ ሲጠራ ደስ የሚለኝ እንደዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲባል ደስ ይለኛል። ለስም አጠራሩ ምስጋና ይግባውና ሁሉ መባል አለበት። ደስ ይላል እና እሱን ደግሞ ስታይ ምን አደረገ? ሊሄድ አካባቢ ሲደርስ ደቀ መዛሙርቶቹ ባሉበት ተነሳ፣ ወገቡን ታጠቀ፣ ውሃ ቀዳ፣ ወሰደና የደቀ መዛሙርቶቹን እግር ተንበርክኮ እግራቸውን ማጠብ ጀመረ። 12ቱንም ይሁዳን ጨምሮ። ይህ ከባድ ነው፣ በጣም ከባድ ነው። ከዛ አጠበና ያረከው አንተ ኢማጂን አድርጊ። 12ቱ ተቀምጠው እሱ ውሃ ቀርቶ ወገቡን ታጥቆ እግራቸውን ሲያጠብ እና ያረኩላቸውን ነገር ታስተውላላችሁ አላቸው። ከጨረሰ በኋላ እናንተ መምህርና ጌታ ትሉኛላችሁ፣ ነኝም፣ ግን እኔ እግራችሁን አጠብኩ፣ እናንተም እንዲህ አድርጉ አላቸው። ስለዚህ ያሳየው እሱ ምንድን ነው? ትህትና ነው። እኔ የዋህ በልቤ ትሁት ነኝ ነው ያለው። ስለዚህ ሶስቱም መስራቾች ነቢዩ መሐመድ፣ ሞሴስ፣ ነቢዩ ሙሴ፣ ነቢዩ መሐመድ፣ ጌታ ኢየሱስ ክርስቶስ ሶስቱም ትህትና ነው ያሳዩ። ስለዚህ ትህትና የሚጠቅምሽ ነገር ነው። በቃ በጣም ይረዳሻል፣ ህይወትሽን ያጣፍጣል። በጣም ዲግኒቲ አሁን አብሮ ማይሄድ ይመስላል፣ ግን በደንብ አዳምጪኝ ፍቅር። ሂዩሚሊቲ ያለን ዲግኒቲ ደግሞ አለ። ዲግኒቲ ደግሞ ምንድን ነው? ክብርሽን መጠበቅ ነው። እግዚአብሔር የሰጠሽን ማንነት፣ ከሱ የተሰጠሽን አይደንቲቲ ክብር መጠበቅ ደግሞ አለብሽ። ዲግኒቲ ነው። ክብሬን እጠብቃለሁ፣ ራሴን ዝቅ አደርጋለሁ። አንዳንድ ሰዎች ትህትና አይገባቸውም። ሆን ብለሽ እንደሆነ አይገባቸውም። ትህትና እንደሆነ አይገባቸውም። ከዛ ሊንቁሽ ይሞክራሉ። ከዛ አትፈቅጅላቸው። ትሁት ሆነሽ ዝቅ ስትይ እነሱ ሊንቁሽ ከሞከሩ አትፈቅጅላቸውም። ምሳሌ ልንገርሽ። ከመንግስት መስሪያ ቤቶች እኔ ጋር ይደወላል፣ ፕሮግራሞች ይጋብዙኛል እና አንዳንዶቹ ሲደውሉ ዶክተር እንደምነህ ደህና፣ አንዳንዶቹ አንቱ ይላሉ። እኔ የምመርጠው አንተን ነው፣ አንተ አስብላቸዋለሁ። አንድ ፕሮግራም ነበረን ታህሳስ 16 እንዲህ አይነት ፕሮግራም አለን። የፕሮግራሙ ይዘት ይሄ ነው፣ እንዲህ አይነት ሚዲያዎች ይገኛሉ፣ ፓኔል ዲስከሽን እንድትገኝ እንፈልጋለን፣ ወይም ደግሞ ተነግረህ እንድትናገር እንፈልጋለን ይላሉ። ከዛ ቀኑን ቼክ ላድርገው መልሳችሁ ደውሉልኝ ይላሉ። ከዛ መልሳ ትደውልኛለች። ቀኑን ቼክ አድርጌያለሁ፣ እንዲህ ተሰምቶኛል፣ ቀኑን ይዛለሁ። ደብዳቤው እንዴት እንላክልህ ሲሉ አሁን በትህትና አይደል ያናገረች፣ ምንም አትቸገሪ ለመላክ ስካን አድርጊውና በቴሌግራም ላኪልኝ ይላቸዋል። ሌላ ቀን ደግሞ ይደወላል እና አሁን ገጥሞኛል፣ በቅርብ ገጥሞኛል። ሰላም እንዴት አለ? ደህና። ከእንትን ሚኒስቴር መስሪያ ቤት ነው የምደውለው። እሺ በዚህ ቀን አንድ ፕሮግራም ነበር እና እንድትገኝ ፈልገን ነው። ምን እንደምታውቂያለሽ? መልስ አልገኝም ብለዋል። እዛው ግን አልገኝም ሰምቻለሁ። እንደዚህ ስትል ከዚህ በፊት ሰምተሽኛል? ከነገ ወዲያ ነው አንድ ቀን ሲቀረው ኢንቪቴሽን ቀርቦልኝ። ልክ ነው። እሱ አንድ ትምህርት ቤት ነው 2 ቀን ሲቀረው ምናምን። ከዛ አሁን በቅርብ ከአንድ ትልቅ ሚኒስቴር መስሪያ ቤት ነው እና እንድትገኝ ፈልገን ነው ምናምን ሲል አልገኝም አልኩት። ለምን አለኝ። አልፈልግም አልኩት። ከዛ ደነገጠ። እንዴ ሚኒስትሩ ናቸው እኮ ያሉት እኮ ስምህን የሰጡኝ እኮ ሚኒስትሩ ናቸው አለ። ሚኒስትሩ ትሁት ናቸው አልኩት። ሚኒስትሩ ትሁት ናቸው። አንተ ግን ሰው ጋር ስትደውል እንዴት መነጋገር እንዳለብህ እስክታውቅ ድረስ እኔ ጋር እንዳደውል አልኩት። ለምንድን ነው አሁን እሱ ከዛ መስሪያ ቤት ሚኒስትር መስሪያ ቤት በቃ ሀይ የሆነ እንትን ስለሆነ እንዴ እንድትገኝ ፈልጋል፣ እሺ ምናምን እንድለው ነው የፈለገው። አይደለም ዲግኒቲሽን እንደምትጠብቂያለሽ። አሁን እዛ ጋር ትህትና አለ። ያችኛዋን በትህትና ትሪት አረኳት አይደል? በሂዩሚሊቲ። ይሄኛው ደግሞ ዲግኒቲን ሊነካ ሲል አላስነካውም። ስለዚህ ዲግኒቲሽን ትጠብቂያለሽ። መልሶ ሲደውል አሁን ታዟል፣ ሚኒስትሩን ያዘዘው። መልሶ ሲደውል ትሁት ሆኖ ዶክተር ወዳጄነ በጣም ይቅርታ አድርግልኝ፣ ልክ ነው አነጋገሬ ልክ አልነበረም፣
አሁን አስተካክያለሁ፣ እንዲህ ነው ፕሮግራሙ፣ እንዲህ ነው ፕሮግራሙ። እሺ አንደው በትህትና ደግሞ አናግረዋለሁ። እና አንዳንዴ ሰዎች ክብርሽን ሊነኩ ሲሞክሩ ኖ ማለት አለብሽ። ይሄ አሰርቲቭነስ ነው የሚባለው። ዩ ሴይ ኖ ትውቶኛለሽ። ከዛ ግን ትህትናሽን ተመስርተው አቢዩዝ ሊያደርጉሽ ሲሞክሩ እምቢት ያለሽ። እኔ መንገድ ላይ ወጣቶች ወዳጄ ነህ ይሉኛል። ደስ ነው የሚለኝ። ወዳጄ ነህ ይሉኛል። ዳትስ ኦኬ። ዶክተር አይሉኝ ወዳጄ ነህ ወዳጄ የሚሉኝ አሉ። በጣም የሚቀርቡኝ ደግሞ ወዳጄ ይላሉ። ደስ ነው የሚለኝ። በጣም ነው የምወደው። ዶክተርነት ብርቄ አይደለም። በ26 ዓመቴ ነው እኔ ሜዲካል ዶክተር የሆንኩት እና ኦል ማይ ላይፍ ዶክተር ሆኜ ነው እንግዲህ ብዙ ዓመት የኖርኩት ማለት ነው። አንዳንድ ሰዎች ግን ኢንቴንሽናሊ ሆን ብለው ሊያደርጓት ሲሞክሩ ወይ ፖስተር ላይ ወዳጄን ማር ነው ሲያስተካክል ነው የሚለው ዶክተር ጨምርበት እለዋለሁ። ይሄ ዲግኒቴሽን ነው ማለት ያለብሽ ቦታዎች አሉ፣ የማትፈቅጅላቸው ቦታዎች አሉ። እኔ ትናንሽ ልጆች ወዳጄን ይሉኛል። በጣም ሃፒ ፎርማል የሆነ ቦታ ላይ ግን እንደዛ ሲመጣ ግን አስተካክለዋለሁ። ስለዚህ ይሄንንም እኔ ከመምህሩ ነው የምማረው። ለመሰለሽ መምህሩ ረቡኒ እኔ የምከተለው ክርስቶስ በበግም ይመሰላል በአንበሳም ይመሰላል። ሁሌ በግ አይደለም አንበሳም ነው፣ ትሁት ነው። ግን ደግሞ ክብሩን ሊነኩ ከሞከሩ ደግሞ ኃይለኛ ነው እና ዲግኒቴሽን ታስከብሪያለሽ። በጣም ትወቶኛለሽ። አት ሴም ታይም ዲግኒቴሽን ሊነኩ ሲሉ እኔ ይደነግጡብኛል። አንዳንድ በቃ እንትን ዝም ብሎ ሶፍት ዝም ብሎ ለስላሳ ቅልስልስ ምናምን መስላቸዋለሁ። ከዛ ግን ልክ መስመሯን ሲያልፉ ግን ይደነግጣሉ። በእኔ ሪያክሽን ይደነግጣሉ። አትነካምችን ብለሽ ዲግኒቴሽን ታስጠብቂያለሽ። ዶክተር እዚህ ጋር ብዙ ጊዜ ያስተዋልኩት አንድ ነገር አለና ሰዎች በጣም ትሁት ሲሆኑ የመናቅ ነገር እና ይናቃሉ። አሁን በእኛ ሀገር ሁኔታ ነው መቼስ ብዙ ያስተዋልኩት ነገር ትሁት ስትሆንላቸው ፈሪ፣ በጣም የምትሽቆጠቆጥ ወይም አለ አይደለ ሀሳብን እንኳን መግለጽ የማትችል ምንም የማታውቅ አድርገው ይወስዱና በአንተ ላይ አድቫንቴጅ ይወስዳሉ። እና ብዙዎች ይሄንን ስለሚያውቁ በተለይ በየመስሪያ ቤቱ ስትሄድ ትህትና ምናምን አንዳንዴ ያስገፋል። እና አንዱ መጥቶ በቃ በስልጣን ምንም እኮ በስልጣን ኖሮት አይደለም፣ ግን እንደዚህ አድርግልኝ ምናምን ሲባል ለሱ የሚሆኑትን ያህል እዛ ጋር በትህትና ለሚጠይቃቸው ሰው ግን ፍጹም ሌላ ሰው ናቸው። የመቆጣት የመነጫነጭ እና ይሄ ነገር ደግሞ በእንዲህ ፐብሊክ ሰርቪስ በሚሰጡ ቦታዎች ብቻ ሳይሆን ኢቭን በሪሌሽንሺፕ በጓደኝነት ስራ ቦታ ትሁት ስትሆን በጣም ብዙ ሰዎች በአንተ ላይ ለመውጣት ይፈልጋሉ። በአንተ ላይ የሆነ የነሱን ጥቅም ያስቀድማሉና ሁለቱም ባላንስ ማድረግ ነው። ቅድም እኔ እንዳልኩሽ አሁን የታይትሉ ጉዳይ ሌሎች ሌላ ነገር እንዳይመስላቸው ሁሌ እንደዛ መባል እንፈልግ እንዳይመስል፣ ግን ወዳጄ በኝ ወዳጄ በኝ ወዳጄ ነበኝ አም ሃፒ ለማንም ሰው። ከዛ ግን ፎርማል የሆነ ቦታ ላይ ደግሞ መጠቀም ያንን ታይትል መጠቀም ይሄ አሁን ሂዩሚሊቲ ነው፣ ዲግኒቲ ነው። ስለዚህ ሁለቱን ባላንስ ካረግሽ ጥሩ ይሆናል። ያኛው ግን እንደ ሞኝነት ከተቆጠረ ግን እሱ ጥሩ አይሆንም። ከዛ አሁን አንዱ ደፍሮሽ ለምሳሌ አሁን ያልኩሽ ሰውዬ ደውሎ ከዛ ትሁት ነኝ ብዬ ዝም ብዬው ትንብል ቀኑ ሙሉ ኢሪቴት ሊያደርገኝ ይችላል። ግን እዛው ጋር ክብሬን ጠብቄ አልችልም ብዬዋለሁ። ስለዚህ ሰላም ሆኜ እወራለሁ ማለት ነው።